ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን አላችሁ አድማጮች። ጥላዬ ወለቴን አጣሁ ብሎ ቀየውን ጥሎ ጎንደር ገብቷል። ወለተ ጊዮርጊስም የተወለደችበትን ቋራን የምትወዳቸውን ወላጆቿን ዘመዶቿንና ጓደኞቿን ትታ ወደ ጎንደር መንገድ ጀምራለች። ጥላዬን መርሳት አልሆነላትም። እሱስ ምን እያሰበ ይሆን እያለች ተጨነቀች። ጥላዬን ማጣቴ ካልቀረስ እንኳንም ለንጉሥ ተሰጠሁ እያለች ተጽናናች። እመቤት ዮልያና ስልጣናቸውን ቀጥለዋል። በቤተ መንግሥት የሚኖራትን ቆይታ እየወጠኑ ነው። በሌላ በኩል ከመሸ ጎንደር የገባው ጥላዬ ማደሪያ ሲፈልግ የቆሎ ተማሪ አግኝቷል። ተማሪው ተስፋውን አበራለት። ምንትዋብ ክፍል 8ን አድምጡት። ጥላዬ ከነጋ እህል አፉ አላደረገም። ሆዱ ከረሃብ ብዛት ዋይ ዋይ አለበት። ያለማቋረጥ አዛጋው። በእድሜ ከሱ ትንሽ ከፍ ስለሚለው ተማሪ ያሰበና ባይለየው መረጠ። ስሙን እንኳን ሳይጠይቀው በመሄዱ ተቆጨ። አንገቱን እንደደፋ ሲያሰላስል ድምጽ ሰማ። ቀና ሲል ተማሪዎች ወደ መማሪያ ቦታቸው ወደ ቤተክርስቲያኑ ጀርባ ይሄዳሉ። ተማሪው ከነሱ ነጠል ብሎ ወደሱ ሲመጣ አየው። ሁለመናው ተበራታ። ራት በጥ ያመጣውልህ የውሃ ቀሌን ልተውልህና ገሰሳ ሲያበቃ መጥቼ ወስዷለሁ። ስተኛ ህዚው ተወው አነሳዋለሁ ብሎት መንገድ ሲጀምር ጥላዬ ከተቀመጠበት ተነስቶ ስላሴ አክብሩልኝ፣ ስሜንም ሳልነግር ጥላዬ ይባላለሁ፣ ሐቋራ ነው የዘለኩ አለው። ቀደም ብሎ አባቱ ፈልገው እንዳያገኙት ሲል ማንነቱን ደብቆ አሁን የተማሪው ደግነት ሚስጥሩን አማሸሸበት። በለጋ አገናኘን፣ አብርሃኑ ስሜ፣ ገሰሳ እንዳመልጠኝ ብሎት ተማሪዎቹ ወደ ሄዱበት አቅጣጫ አመራ። ጥላዬ አብርሃ የሰጠውን ፍርፋሪ በልቶ ውሃውን በላዩ ቸልሶና አምላኩን አመስግኖ የመንገድ ድካም ስለተጫጫ ነው አንዱ ዛኔ ጋባ ተጠግቶ ጋደም እንዳለ ጭልጥ ያለ እንቅልፍ ወሰደው። ጠዋት ድምጽ ሲሰማ ብንን አለ። የት እንዳለ ለማወቅ ጥቂት ጊዜ ወሰደበት። የሌሊቱ ብርድ ልብሱን ውሃ የነካው አስመስሎታል። አንድ ጋቢ መኝታም ከላይ የሚለበስም ሆኖ አገልግሎታል። ከተቀመጠበት ተነስቶ የቤተ ክርስቲያኑን መግቢያ በር ተሳለመና ወንዶቹ መግቢያ ትይዩ ያለ አንድ ዋንዛ ዛፍ ስር ሄዶ ዳዊቱን አውጥቶ መድገም ጀመረ። አድረህ ነው የሚል ድምጽ ሲሰማ ቀና አለ። አብርሃ ነው። ደህና ይመስገነው። አንደዚህ ጸሎት ላድርስና ሃየነታ ሄኖክ ዘንድ ወስደሃለሁ ብሎት ሄደ። ጥላዬ በሽታ ራሱን ነቀነቀለትና ወደ ዳዊቱ ተመለሰ። የዕለቱን አድርሶ ሲጨርስ ዳዊቱን ማህደር ውስጥ ጨምሮ ስንጥር አንስቶ መሬት ላይ መሞነጫጨር ጀመረ። እንደለመደው የወለተ ጊዮርጊስን ምስል ሊስል ፈልጎ እዚያ ያደረሰው ምን እንደሆነ ትዝ ሲለው ስንጥሩን ወረወረው። ከቤት የወጣበት ምክንያት በመንገድ ድካምና በረሃብ በአእምሮ ውስጥ እየደበዘዘ መጥቶ ነበርና አሁን ቁጭ ሲል ሁሉ ነገር ፊቱ ላይ ድቅን አለበት። ወለተ ጊዮርጊስ ጎንደር መግባት አለመግባቷን የማወቅ ፍላጎቱ ጸና።
እሷ ሐር ቀሚስ ለብሳ ከቤት እንደወጣች ሳይሆን እሱ እሁድ ቤተክርስቲያን ስትሳለም እንደሚያያት የአዘቦት ልብሷን ለብሳ ነጠላ ተከናንባ በበቅሎ ስትሰግር በአይነ ህሊናው ታየው። ሆዱ ባባ። የ40 ቀን እድሌ ነው እንግዲህ ምን አደርጋለሁ አለ ለራሱ። እናቱንና አባቱን አስታወሰ። በሱ መጥፋት እናቱ እንዴት ጨርቃቸውን እንደሚጥሉ አሰበና ሆድ ባሰው። አባቱም ቢሆኑ አመል ሆኖባቸው ይነዛነዙ እንጂ የሱ ነገር እንደማይሆንላቸው ያውቃልና ጉዳታቸው ተሰምቶት ለመጀመሪያ ጊዜ ያዘነላቸው። ሳያስበው ፊቱ በእንባርሷል። በጋቢው ፊቱን ጠራርጎ ቀና ሲል አብርሃ ፊቱ ቆሟል። ታለቅሳለህ እንዴ ጎበዝ? በርታ እንጂ ሁላችን ሐሞቀ ቤታችን ወጥተን የቀረነው ትምህርት ፍለጋም አይደል እንዴ? አይዞህ ተለምዳለህ። ቋራ ደግሞ ቅርብ ነው። በልተነሳ አሁን አለቃ ሄኖክ ዘንድ እንሂድ። ብቻ አንድ ምነግርህ ነገር አለቃ ሄኖክ እያረጀው ነውና ማስተማሪ በቃኛ እያሉ ነው ሲሉ ሰምቻለሁ። ለማንኛውም ሄደን የሚሉትን እንስማ። እሳቸው የለም አልችልም ካሉ ሌሎቹ ደግሞ አሉ። ጥላይ ከተቀመጠበት ተነሳ። አለቃ ሄኖክ ቤት ሲደርሱ አብርሃ ድምጹን ከፍ አድርጎ አድራችሁ ነው ሲል ደንደን ያለችውና 30 መጨረሻዎቹን የምትጠጋው ባለቤታቸው ብቅ ብላ ሰላምታ ሰጠቻቸው። አድረው ነው አለቃሉ አላት አብርሃ። ዘመድ ሞቷቸው ወደ ጎርጎራ ሄደዋል፣ እሁድ ይመለሳሉ አለችው። እንግዲህ አማ ወደ ጃን ተከል እንውረድ አለው ለጥላይ። ባለቤትየዋን ተሰናብተው እየተጫወቱ ከግቢ ሲወጡ እኔም አለቃ ሄኖክ የቤተ ክርስቲያን አስተዳዳሪ ነበሩ እንዴ? ስለምን ጠየኸኝ? አለቃ ስትላቸው ጊዜ አለቃ የተባሉትማ አሁን በእኛ በቅኔ ቤት መምህራኖቻችንን መሪጌታ እንል የለ? ልክ እንደዛው ነው። ሹመት ነው። ስዕል ተምረውና ረጅም ጊዜ ሰርተው ሲያበቁ ሊቀጠበብት ከዛም አለቃ ይባላሉ። አለቃ ትልቁ ሹመት ነው አለ ጥላይ እንደገባው ለማሳወቅ። ፋሲል ቤተ መንግስት ጋር ሲቃረቡ ይሄ አጠፋስል የተባሉት ንጉስ ግቢ ነው። ነገስታቱ ከዚህ ግንብ እየሰሩ ነው የኖሩት አለው አብርሃ በጣቱ እየጠቆመው። ትናንት ሳልፋይቸው እኮ ምን እንደሆነ አላወኩም። ጃን ተከል እንደደረሱ ወሬ ፈላጊ ሁሉ ግማሹ በቡድን ሌላው ተሰባጥሮ ዋርካው ስር ቆሟል። ጃን ተከል ጎንደሬዎች የክተት የነገስታት ሞት የምህረት ሆነ ሌላ አዋጅ የሚሰሙበት፣ የትኛው መኮንን እንዳመጸ፣ ግዛቱን እንደተነጠቀ፣ የትኛው እንደተሾመ፣ የትኛው እንደተሻረ፣ ማንኛው ሹመት አነሰኝ ብሎ እንዳኮረፈ፣ ስለ ቤተ መንግስት የስልጣን ፍትጊያና የሚቀጥለው ግብር መቼ እንደሆነ የሚከታተሉበት ቦታ ነው። እናም ጎንደሬዎች ጃን ተከል አካባቢ ሲያንዣብቡ፣ ወሬ ሲቀባበሉ፣ ፍሬውን ከገለባው ሲለዩ፣ ሐሳብ ሲለዋወጡ፣ ሲተነብዩና ሲሟገቱ ይውላሉ። ጥላይና አብርሃ ዋርካው ስር እንደቆሙ አብርሃ የሚያውቀው ሰው አግኝቶ ከሱ ጋር ሲያወራ፣ ጥላይ ከጎኑ የቆሙ ሰዎች ሲያወሩ ጆሮን ጣለ። ዛሬ ትገባለች አሉ። ዛሬ? አዎ ወደ ርሜላት አሉ። ቋራ ድረስ ዘልቀው እንዴት አገኟት ጃል? ለንጉስ ምን ይሳነዋል? ንጉስ ይተክላል፣ ንጉስ ይነቅላል ሲሉም አልሰማ። ጥላይ ስለ ወለተ ጊዮርጊስ እንደሚያወሩ ገባው። ሐሞቱ ፈሰሰ፣ ሰውነቱ ሽምቅቅ አለ። አደባባይ ላይ የብቸኝነት ስሜት ወረረው። ፈንጠር ብሎ ቆመ። አብርሃ ጨዋታውን ጨርሶ ወደሱ ሲመጣ ወደ ሌላ ቦታ እንዲሄዱ ጠየቀው። ሰውየው እኮ ንጉስ ቋራ ምሽት አጭተዋልና ዛሬ ትገባለች ነው የሚለኝ። እንግዲህ ነገ ግብር ይገባል፣ ይዤህ እመጣለሁ። ግብር? አዎ ደሃ እኮ ገብቶ ይበላል። እነሱ በልተው ከተነሱ ወዲያ ሌላው ይገባል። ለኛ ለተማሪዎችማ ደስታችን ነው። በልተን አኩፋዳችንንም ወልተን እንመለሳለን። እንመጣለን ነገ።
እኔስ እንኳ ገና እንግዳ ነኝ። ምን ብዬ ነው ከንጉሥ ግብር መሄድ? እኔ አሁን ግብር ሳይሆን ብራና ነው የምፈልግ። ለብራናውማ ትደርስበታለህ። እንዴት የቤተ መንግስት ግብር ሊፈልግ እንደማይችል ገረመው አብርሃ። በል ወደ ታችን ውረድ። አንድ ዘመድ አለኝ ወደ ድንጋይጌ የክርስቲያኑ የነጋዴው ሰፈር። በዛው ሞኝ መቆሚያ ሄደን ደግሞ ወሬ እንሰማለን። ጥላይ ፊቱ ጥላሸት ለብሷል። አብርሃ የጥላይን ፊት መለዋወጥና ለምንም ነገር ፍላጎት ማጣት አስተዋለና ስሜቱ ከየት እንደመጣ ተመራመረ። ከቤቱ የወጣ ናፍቆት ይሆናል አለ ለራሱ። በፋሲል ቤተ መንግስት በስተግራ በኩል ወደ ላይ ሲወጡ ሰዎች ከላይ ወደ እነሱ አቅጣጫ ሲመጡ ወንዶች ቆባቸውን፣ ሴቶች ክንብርባቸውን እያወረዱ እጅ እየነሱ ሲያልፉ ጥላይ እርስ በርሳቸው ሰላምታ የሚሰጣጡ መስሎታል። ጥቂት እንደተራመዱ አብርሃ የተማሪ ቆቡን አውልቆ እጅ ሲነሳ አየው። መንገዱ ላይ ካለ ሁለቱ በስተቀር ማንም የለም። ጥላይ ማንን ነው እጅ የምትነሳ? እኔና አንተ በቀር ማንም የለም በመንገዱ ሲል ጠየቀው። ማንንም? ሰዎቹስ እጅ ሲነሱ አላየህም እንዴ? ይህን መንገድ አየህ አለው። አገጩን ወደፊት ቀደም አድርጎ ሰፊውን የእግር መንገድ እያሳየው። የንጉሱ ማህጃ ነው። እሳቸው ሲወጡ ማንም በዚያ አያልፍም። አየው ያንን ደጋን የመሰለ የድንጋይ ግንብ መተላለፊያ? ንጉሱ ወደ ራስጌ አጤ ፋሲል ያሰሩት የራሶቹ መኖሪያ ነው። እዚህ ከፍ ብሎ ነው ያለ፣ ወይ ደግሞ ሌላ ቦታ የሚሄዱበት ነው። እሳቸው ባይኖሩም ቆብ አውልቆ እጅ መንሳት ደንብ ነው። ቦታው ስሙ ቆብ አስጠን ነው። እንደ ቤተ ክርስቲያን ነው በለኛ አለ ጥላይ ፈገግ ብሎ። ንጉሱ እኮ ፊታቸው ተሸፍኖ ነው የሚሄዱ። አሁን ታቦት ተኩር ብለህ ታያለህ? አታይም። እሳቸውንም ፊታቸውን ጨርሶ አታይም። አብሮአቸው የሄዱት እንኳ ከጎናቸው ሲራመዱ መሬቱን እያዩ ነው። ደሞም አለልህ ሊቀው መኳሱ ንጉስ አሳሳች የሚባለው ልክ እንደሳቸው ሆኖ ይመጣል። ንጉስ ህበት ተቀምጠው እሱ እሳቸውን መስሎ ይወጣል። ያን ጊዜ ሰው ንጉሱ መጡ ብሎ ይሰግዳል። እንዲህ ዋዛ መስሏል። ወሬ ሲሰማ እቴጌዎቹ ደግሞ ሲወጡ ምን ጊዜም በጃንደረባ እየተጠበቁ ነው። ጃንደረባ ደግሞ ምንድር ነው? ስለምንስ ይጠበቃሉ? ጃንደረባማ እቴጓን የሚጠብቀው ስልብ ነው። የሚጠብቀው ያው እቴጓን ከሌላ እንዳይሄዱ ነው አለ ሳቅ ብሎ። ጥላይ ለራሱ ወለቴ ጉድ ፈላባታ አለና ለአብርሃ ቤተ መንግስት የሚባል ነገር ብዙ ጣጣ አለው አለው። ወጉ እንግዲህ እንደዚህ ነው። የምታየው ከቤተ መንግስቱ አጠገብ ያለው ሁሉ ደግሞ የባለርስቶቹ ምንድር ነው። ጥላይ ዞር ብሎ ማልተመለከተ። አብርሃ ጥላይ ለሚያየው ነገር ሁሉ እንብዛም ትኩረትና ፍላጎት የሚያሳይ አልመስላለው። ምን ማድረግ እንዳለበት ግራ ገባው። ተመለስ ይሆን አለው። አረጋኝ ስለምን? እንግዲያማ ተጫወት። እኔ እኮ ይዤ የመጣሁት አገር ላላምድህ ብዬ ነው። ይሄ አሁን ምን ሄድበት ዘመዴ መልካም ሰው ነው። አንድም እሱም ብዬ ነው ጎንደር የመጣሁት። አልፎ አልፎ እየተጫወቱ ቁልቁል ወርደው ረጅም መንገድ ተጓዙ። ጥላይ ከቦት የነበረው የመጫጫን ድባብ እየለቀቀው መጣ። ያየውን ሁሉ እያደነቀና እየወደደ ይሆዱን ባርባር ማለት ረሳ። ከዚህ ወረድ ስትል የጨጌው ሰፈር አለ አለው አብርሃ ሊያጫውተው ፈልጎ። ሸማኔውም ወዲያ ነው። ማዶ ደግሞ የባለ እጌዎቹ መንደር አለ። ለብቻቸው ነው የሚኖሩ። መቼም ባለ እጌዎቹ ጥበበኞች፣ አናጢዎች፣ ሸማኔዎች፣ ቀጥቃጮችና ሸክላ ሰሪዎች ናቸው። ቤተ መንግስትን የሚያስጌጡ እነሱም አይደሉ? እስላምጌ ደግሞ በዚያ ስትዘቀዘቃለልህ የእስላሞቹ የነጋዴዎቹ ሰፈር ነው። ብዙ ሰው ይኖራል እዛ። በቅሎና ፈረስ ገበያውም እዛው ነው። ድንጋይጌ ሲደርሱ ይሄ ገበያው ነው። ቀዳሜ ነው የሚቆም። ዛሬ ጭር ቢል እንዲህ እንዳይመስል ነጋዴውም ሁሉም ነው የሚወጣ። ነገ ማልደን እንመጣለን አለው። ጥላይ መልስ አልሰጠውም። ወለተ ጊዮርጊስ ከንጉስ ጋር
ግብር በምትቀመጥበት ቀን መውጣት አልፈለገም። ከቤተ ክርስቲያኑ ግቢ እንደማይወጣ ለራሱ አስገንዝቦ ዝም አለ። አብርሃ ዘመድ ቤት ገብተው መልካም መስተንግዶ ተደረገላቸው። ጥላዬ አልፎ አልፎ የያዘውን ጠላ ፉት ከማለትና ከአብርሃ ዘመድ የሚቀርቡለትን አንዳንድ ጥያቄዎች ከመመለስ በስተቀር አብርሃና ዘመዱ በትግርኛ ስለሚያወሩ በዝምታ ተውጦ ጠላውን እየተጎነጨ አንዳንዴም እየሰለቸው ቆይቶ ከሰዓት በኋላ ተነስተው ወጡ። ደብረ ብርሃን ስላሴ ሲደርሱ ተለያዩ። ጥላዬ ጠዋት ተቀምጦበት የነበረው ዋንዛ ዛፍ ስር ተቀምጦ ያየውን ሁሉ አሰበ። ጎንደር ልዩ ቦታ ከግምቱ በላይ ሆነችበት። ወደዳት። የገባለት አዲስ ህይወት ልትሰጠው የገባችለትን ቃል ኪዳን አጸናችለት። ድንገት የፈሰሰ ሐሞቱ ነፍስ ዘራ። ያለቃ ሄኖክ ምሽት እሁድ ይመለሳል ብለው ነግረውናል። አብርሃ ደግሞ ሰኞ ጧት እንሄዳለን ብሎኛል። ብቻ እንዴ እሳቸውን ላገኛቸው፣ ከዛ ወዲያ ማደርገውን ያውቃለሁ አለ። ወለተ ጊዮርጊስ አጼ ፋሲለደስ ቅጥር ግቢ ስትገባ አያቷ እርምጃቸውን ገታ አድርገው ይሄ አጤ ፋሲለደስ ያስገነቡት አሁን ጃንሆይ የሚኖሩበት ነው፣ እንግዲህ አንቺም ከዚህ ነው የምትኖሪ አሏት። ከዚህ ብላ አይኖቿ እስከ መጨረሻው ተከፈቱ። የባለ 3 ደርቡ ህንጻ ግዝፈት አስደነቃት። ሰማይ ጠቀስ መሰላት። በግንቡ ማዕዘኖች የተሰሩትን የእንቁላል ቅርጽ ያላቸውን ግንቦች አይታ ተደነቀች። ሰገነቱ ላይ ያለው ሰቀሰቅ ለመተኮሻ ተብሎ እንደተሰራ መገመት አቃታት። በእንቁላል ግንቦቹ መሃል ወደ ሰገነቱ የሚወስደውን የእንጨት ደረጃ ተመልክታ ምን እንደሆነ አልገባላት። ዮሊያና ቀጠሉና ጃንሆይ ከዚያ ሰገነቱ ቆመው ሁሉን ይቃኛሉ፣ አንዳንዴም ከዚያው ላይ ሆነው አዋጅ ይነግራሉ። አንቺም እንግዲህ ከዚያ ላይ የምትቆሚበት ቀን ሩቅ አይደለም አሏት። ሳቅ ብለው ዝም አለች። ያን መሰል ነገር አይታ ባለማወቋ ከመንገድ ድካም ጋር ተዳምሮ አእምሯ ያየችውን ሁሉ መመዝገብ አልሆነለት አለው። የግንቡ ግዝፈት፣ የንጉስ ሚስትነት ልኩ ምን ድረስ እንደሆነ ገለጸላት። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 8ን እንዳደመጣችሁት ወለተ ጊዮርጊስ ጎንደር ደርሳለች። የቤተ መንግስቱ አቀባበል ምን ይመስል ይሆን? ክፍል 9 ይቀጥላል። ስለነበረን ቆይታ እናመሰግናለን። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ